መቼም አይለያዩ ማለት ነው። በሁለተኛ ደረጃ ደግሞ የመጨረሻ ቪዲዮ ነው ብላ የሰራችሁ የትም አትሄድም። እኔ ልንገራችሁ ለምን ካላችሁ እናንተን እንድትስተካከሉ እናንተ አሁን ተከፋፍላችኋል። በጣም አንዱ የአይኖ ሁላችንም ተከፋፍለናል። ለምን ካላችሁ አብዛኛው ደጋፊ የሃይሚ ደጋፊ ነው። ገባችሁ? የብሩኬ ደጋፊ የለም። ሁለተኛ ደግሞ ብዙ ኦዲየንሶች እያነሱ ነው። ሲነሳ ደግሞ ሃይሚ ደበራት ማለት ነው። ገባችሁ? ያነ ነው ማለት ነው። እና ከቻልን በቻልነው መጠን አንድ መሆን አለብን። ገባችሁ? ለምን ካላችሁ አሁን ይህን ሰሞን አንስቻለሁ የብዙ ሰው ተነስቷል ሰብስክራይብ ማለት ነው። እና ለዛ ነው ሃይሚ የደበራት እንጂ ሃይሚ አገር ለቃ የትም አትሄድም። እኔ ልንገራችሁ ማለት ነው። ለምን ካላችሁ ብሩኬና ሃይሚ አንድ የሚያረጋቸው ነገር በጣም ብዙ ነገር አለ። ገባችሁ? አንድ የሚያረጋችሁ ነገር በጣም ብዙ ነገር አለ። እና አንዳንድ ሰዎች ደግሞ በጣም የምትገርሙኝ ማለት ነው ሃይሚና ብሩኬ ሊለያዩ ነው እንደዚህ። አይለያዩም፣ ሊለያዩም አይችሉም። ለምን ካላችሁ ብሩኬ ሃይሚ ትወደዋለሽ፣ እሱም ደግሞ ይዋደዳሉ። ተረዳችሁ? እናንተ ዝምላችሁ በማገባችሁ ገብታችሁ ዙጥ አትበሉ። ገባችሁ? አላህ የሰጠውን እንትን ማለት ነው ትዳር ማንም አይለያየውም፣ ሊለያየውም አይችልም። ተረዳችሁ? እናንተ በቃ ሰውን የሆነ ነገር ለማድረግ ሰውን የሆነ እንትን ለማለት የማትጥሩት ጥረት የለም ማለት ነው። ስለዚህ ሃይሚና ብሩኬ መቼም አይለያዩም። በሶስተኛ ደግሞ ልንገራችሁ ጋሽዬ ያስታርቃቸዋል። ጋሽዬ 100% ያስታርቃቸዋል። ለምን ካላችሁ ሃይሚንና ብሩኬን ሁለቱንም ጋሽዬ እንደ ልጆቹ ስለሚያያቸው ሁለቱን እንትን ይላቸዋል ማለት ነው፣ ያስታርቃቸዋል። ግን እናንተ ያው ሰብስክራይብ አሁን ስታነሱ ምን ስትሉ ሃይሚ ደግሞ ተናደደች። ለምን ይነሳበታል ብላ ነው እንጂ እሷ አገር ለቃ አትሄድም። ገባችሁ? ከቻላችሁ ግን ሰብስክራይብ የምታነሱ እህቶቻችን ወንድሞቻችን ብትታቀቡ ደስ ይለናል ማለት ነው። ምክንያቱም እሷ ያናደዳት ያነ ነገር ነው። እውነቱን ልንገራችሁ እንጂ ሃይሚን ትታ ምን ብላ እሷ ብሩኬን ትታ እሷ አገር ትለቅ አታረገውም ማለት ነው። በሶስተኛ ደረጃ ደግሞ አንዳንድ ከካሞች ደግሞ አላችሁ። እከካሞች ማለት ነው። በቃ ሰው እንዲያልፍለት የማትፈልጉ ሰው በቃ ጥሮ ለፍቶ ደክሞ ብሎ ቻናሉን ካሳደገ በኋላ እናንተ መታችሁ ቻናሉን እንትን ለማለት ለመጣል ምናምን ወዲያ ወዲህ የምትሉ አላችሁ። ስለዚህ ሃይሚ የደበራት ያነ ነገር ነው። እኔ እውነቱን እንቅጭን ስነግራችሁ ማለት ነው። ለምን ካላችሁ ብዙ ልጆች የሆነ ነገር እያረጋችሁ ስለሆነ ነው። በሶስተኛ ደረጃ ደግሞ ፈጣሪ የሰጠውን ነገር ፈጣሪ ነው እንትን የሚለው ማለት ነው። እና በዚህ ደረጃ ለሰው ተንኮል፣ ለሰው እንትን ሸረኝነት፣ ለሰው እንትን አታድርጉ። ይህን እላችኋለሁ። በአራተኛ ደረጃ ደግሞ ሃይሚ ወደ ቻይና ልትሄድ ነው የምትሉ ደግሞ ሃይሚ የትም አትሄድም፣ ልትሄድም አትችልም። ለምን ካላችሁ ለቃ የትም እንደማትሄድ እኔ 100% እርግጠኛ ነኝ። ገባችሁ? የመጨረሻ ቪዲዮ ብላ የሰራሽው ነገ ወይ ነገ ወዲያ ካልመጣች ምን አለች ሱመያ በሉኝ ማለት ነው። እና አንዳንዴ ብዙ ከምናወራ ብናዳምጥ የተሻለ ነው ብዬ እላለሁ። ለማንኛውም ሃይሚንና ብሩኬን የሚያለያይ ምቀኛ ሸረኛ ፈጣሪ ያጥፋው። በአምስተኛ ደረጃ ደግሞ ለሰው ልጅ ተንኮል፣ ለሰው ልጅ ሸረኝነት፣ ለሰው ልጅ እንትን ባትሆኑ ምቾቴ ነው ማለት ነው። ምክንያቱም አብዛኞች ምቀኞች አላችሁ፣ ምቀኛ ማለት ነው። በቃ ሁል ጊዜ የወገብ ቅማል የሆናችሁ ሰዎች አላችሁ ማለት ነው። የወገብ ቅማል እና ከድርጊታችሁ ብትቆጠቡ መልካም ነው ላለው። በአራተኛ ደረጃ ደግሞ ጋሽዬ ይገባበታል። አሁን ጋሽዬ ገብቶ እንደሚያስታርቃቸው 100% እርግጠኛ ነኝ። ገባችሁ? ለምን ካላችሁ ጋሽዬ ብዙ ነገር እየሰማ ስለሆነ ያስታርቃቸዋል ማለት ነው። ግን እናንተ እድሜ ልካችሁን ወዲያና ወዲህ ስትሉ ጊዜያቸው ከሚያልፍባችሁ እንደ ሃይሚ በጊዜ አግብታችሁ ውለዱ። ገባችሁ? ሃይሚ የራሷን ህይወት የራሷን ኑሮ ለዛውም ሚክ እያረገች ገንዘብ እየተከፈላት እየኖረች ነው። እናንተ ግን በዚህ ደረጃ ወዲያ ወዲህ የምትሉት ነገር በጣም ያስጠላል ማለት ነው። ስለዚህ
ከቻላችሁ ምን ልትሉ ፈልጊያችሁ መሰላችሁ? የራሳችሁን ነገር ለመኖር ሞክሩ። ገባችሁ? በአራተኛ ደረጃ ደግሞ ጋሽዬ ገብቶ ያስታርቃቸዋል። እናንተ ፍዳ አትብሉ ማለት ነው። ወዲያና ወዲህ ስትሉ ጊዜያችሁ እንዳያልፍባችሁ። አለቀ ደቀቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይላ በቅድሚያ ሃይሚ ቻይና ልትሄድ ነው፣ ሃይሚ ቻይና ልትሄድ ነው፣ እውነት ነው ወይስ ውሸት ነው እያላችሁ ብዙ ያጨናነቃችሁ ያላችሁ፣ በመጀመሪያ ደረጃ ሃይሚ የትም አትሄድም፣ አይዟችሁ አብሽሩ ማለት ነው። እሷ እንደዛ ያረገችው እሱን ለማሸበር ነው ውዶቼ ማለት ነው። ብሩኬን ለማሸበር፣ ምክንያቱም የሚያደርገው ነገር በጣም ስላናደዳት ነው እንጂ ሃይሚ አገሯን ለቃ የትም አትሄድም ማለት ነው። ምንድነው አልገራ ያሉ ባህሪያቶችን ለመቅረፍ መሞከር በጣም ትግል ነው። ከባድ ነገር ነው። እኔ 2 አመት ሙሉ የቻልኩትን ሞክሬያለሁ። የቻልኩትን ነገር ለማድረግ ሞክሬያለሁ። ታግሻለሁ። ብዙ ነገሮችን በይቅርታ አልፌያለሁ። በቃ እኔ ምን ልበላችሁ፣ እኔ እንጃ ከምላችሁ በላይ ከኔ በላይ ደግሞ እናንተ ታውቃላችሁ ብዬ አስባለሁ። ምክንያቱም አብረን ያሳለፍነው እያሳለፍነው ያለውን እያንዳንዱን ነገር አብረን አሳልፈናል። እናንተም ከኛ እኩል እኛ ስንጣላ እናንተ እየታመማችሁ እያለቀሳችሁ ብዙ ነገር እየሆናችሁ አብረን ያሳለፍነው። የማታውቁት ነገር የለም። እኛ የግላችን ሚስጥር ብለን የያዝነው ምንም ነገር የለም። ታውቁናላችሁ። በእናንተ ፊት ነው ያደግነው። በእናንተ ፊት ነው እዚህ የደረስነው። እያንዳንዱ ፊዚካላችን እንኳን ሲጨምር በእናንተ ፊት ነው። በቪዲዮ ነው ይመሰክራል። ቪዲዮ ሁሉ ነገር ይመሰክራል። የእናንተ ኮሜንት፣ የእናንተ ማበረታታት፣ የእናንተ አብሮነት ይመሰክራል። ምንም አይካድም ይሄና አሁን ላይ ግን እኔም እናንተም የደከመን ይመስለኛል። መታገል በራሱ በጣም ሰልችቶናል ሲመስለኝ። ለዛም ይመስለኛል እርስ በርስ እንደዚህ እየተጣላን ያለ ነው። እርስ በርስ እኛ የሆነ ችግር ውስጥ በገባን ቁጥር እርስ በርስ አትደማመጡም፣ አትከባበሩም። ያላችሁት ለየብቻ የትም የማትገናኙ፣ ምሳ ቁርስ የማያገናኛችሁ፣ እንደ እህት እንደ ወንድም እንኳን ልብሳችሁን ወይ ለብሶባችሁ የሆነ ሰው አሁን ለምሳሌ ታናሽ ሲስተራችሁ ወይ ታላቅ እህታችሁ ምናምን ልብሳቸውን ወስዳችሁ ስትለብሱ ትጣላላችሁ። የሚያጋጫችሁ ነገር የሆነ ኢሹ አለ ማለት ነው። እናንተ ግን ምንም አይደለም የሚያገናኛችሁ እኛው ነን። እና በእኛ ምክንያት በጣም ብዙ አልባሌ ቃላቶች የምታወጡ ሰዎች አላችሁ። እርስ በርስ በጣም ብዙ እየሆናችሁ እኛን እየወደዳችሁን ግን ደግሞ እኛ ስንነካባችሁ ማትወዱ እርስ በርስ በጣም ብዙ ተከፋፍላችኋል። እና ይበቃል በቃ ከዚህ በላይ። ለዚህ ሁሉ መንስኤዋ ደግሞ እኔ ነኝ ብዬ አስባለሁ። ለሁሉም ነገር መንስኤ እኔ ነኝ እና ከሁሉም ነገር ደግሞ እኔ መወገድ ወይም ደግሞ ዞር ማለት አለብኝ ብዬ አስባለሁ። በእኔ ምክንያት ብዙ ነገር መደረግ ሃይሚ በመጀመሪያ ደረጃ መዘወር ማለት አለብሽ ብዬ እኔ አላምንም። ገባሽ? ለምን ካልሽ ብሩኬ ማስተካከል ያለበትን ያስተካክልና ከአንድ ላይ ኑሩ። ኦዲየንስ የተከፋፈለው ደግሞ ምንድነው? ብሩኬ በሚያደርገው ነገር አብዛኛው ኦዲየንስ ተናዶበታል። ብሩኬ በሚያደርገው ነገር ለምን ሁልጊዜ እየፈጩ ጥሬ ስለሆነ ብሩኬ ማለት ነው። ስለዚህ ኦዲየንሱ በዛን የተከፋፈለው። አንቺ ግን አገር ለቀሽ ወደ ቻይና መሄድ ማለት ይህ ውድቀት ነው። ስለዚህ የትም ቦታ እንዳትሄጂ፣ እኛ እንወድሻለን። ስለዚህ ስለምንወድሽ አልዛው ካለሽበት አርፈሽ ስራሽን ስሪ ሃይሚ ማለት ነው። ለምን አንቺ አገር ለቀሽ ከሄድሽ ብዙ የሚደሰቱ እንትኖች አሉ፣ ምቀኞች አሉ። በጣም ብዙ ምቀኛለሽ በይዘወይ ማለት ነው። ስለዚህ ለማን ብለሽ ነው አንቺ አገር ለቀሽ የምትሄጂው? ለማን ብለሽ እንዴ? ለማን ብለሽ? ስለዚህ አንቺ ቁጭ ብለሽ ከዛው ምቀኞችሽና ሸረኞችሽ እርር ድብን እያሉ ይቀመጡ። አለቀ ደቀቀ እንጂ አንቺ አገር ለቀሽ ጥለሽ መሄድ ማለት ከባድ ነው። እንኳን አገር ለቀሽ ከቤት ሆነሽ ራሱ አሁን እቤት ተቀምጠሽ ራሱ አንቺን ለማፈናቀል አንቺን ለማለት አንቺና ብሩኬን ለማጣላት እየሄዱ ነው አይደለ? ወዲያ ወዲህ ያሉ ነው። ስለዚህ አንቺ አገር ለቀሽ መሄድ አለብሽ ብዬ እኔ ይቅርታ አድርጊልኝ አላምንም። ምክንያቱም አንቺ ቁጭ ብለሽ ከዛው ነገሮችን ማስተካከል አለብሽ። ለምንድን ነው ለማን ብለሽ ነው ጥለሽ የምትሄጂው እንዴ? እኔ እኮ ግርም የሚለኝ ማለት ነው ብዙ ጊዜ የሆነ ነገር ሲፈጠር ወይ ሃይሚ አገር ለቅቄ ሄዳለሁ ትላለሽ፣ ወይ ብሩኬ አገር ለቀን ሄድ ይላል። ለምንድን ነው አገር መልቀቅ አገር ለቆ መሄድ ምን አስፈለገ? ስለዚህ ለቅቄ ሄዳለሁ የምትይው ነገር አቁሚ። በቃ ማንን ልታስደስች ብለሽ ነው? ለማን? አንቺን ለመጣል እኮ ያልተነሳብሽ እኮ ሰው የለም።
አንቺን ለመጣል አንቺን ለማንቋሽሽ አንቺን እንደዚህ ናት ሃይሚ እንደዚህ ናት ለማለት እኮ ብዙ ሰው እኮ ተነስቷል አይደለ? አብረንሽ ነን። ስለዚህ አንቺ አገር ጥለሽ ቤተሰብ ጥለሽ ቄሽን ጥለሽ መውጣት እኔ አላምንበትም። ይቅርታ አድርጉልኝ። አንቺ ቁጭ ብለሽ ከነሱ መሃል መጋፈጥ ነው ያለብሽ። አለቀ ደቀቀ። ብሩኬ ደግሞ ማስተካከል ያለበትን አስተካክሎ ከአንድ ላይ መቀመጥ ነው ያለባችሁ እንጂ የሆነ ችግር ሲፈጠር እኔ በሄዳለብኝ እኔ ሀገር መልቀቅ አለብኝ ይሄ ኔቨር። በሁለተኛ ደረጃ ደግሞ ቻይና ልትሄድ ነው የምትሉ ሰዎች ሃይሚ የትም አትሄድም፣ ልትሄድም አትችልም። ገባችሁ? ለምን ካላችሁ ሃይሚና ብሩኬ ብዙ የሚያያይዛቸው ብዙ የሚያገናኛቸው ብዙ ነገር እናንተ የማታውቁት እኛ የምናውቀው ብዙ ሚስጥር አለ። ስለዚህ ሃይሚ እሱን ለቃ የትም አትሄድም። ገባችሁ? ለምን ካላችሁ ብሩኬ ካለ ሃይሚ ሃይሚ ካለ ብሩኬ አይኖሩም፣ ሊኖሩም አይችሉም። ተረዳችሁ? እና ይህን ነው ማወቅ ያለባችሁ። ሁለተኛ ደግሞ ኦዲየንሶች ከቻላችሁ አንዱ ኑ፣ ካልቻላችሁ ደግሞ ዝም በሉ። እናንተ እንደዛ ስትከፋፈሉ እነሱ ይደብራቸዋል። ስለዚህ እናንተ ምንድነው ማድረግ ያለባችሁ? እናንተ አንድ መሆን አለባችሁ። አንድ እየሆናችሁ አይደለም። በጣም ነው የሚያስጠላው። ገባችሁ እህት ወንድሞቻችን? ስለዚህ ከቻላችሁ ሃይሚንና ብሩኬን የምትወዱ ሰዎች ከቻላችሁ አንድ ሁኑ። አለቀ ደቀቀ። ምክንያቱም ይሄ ነገር በጣም እየጦፈ ወደ ሌላ ቦታ እየሄደ ነው። ገባችሁ? እና ይሄ ነገር መስተካከል አለበት። በሶስተኛ ደረጃ ደግሞ ብዙ ጊዜ እዩአውን ራሱ እየተንደረደረች ነው። ወደ ምን? ወደ አዲስ አበባ ለመምጣት። ለምን ካላችሁ ሃይሚ በአገር ለቃለሁ ሄዳለሁ ምናምን ካለቻት በእርግጠኝነት እንቱ ከንቱ ትመጣለች። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። ገባችሁ? ሃይሚ ሱብሃንአላህ። አንተ ግን ጤነኛ ነህ? ገባብኛ። እንዴት ሰማሁት ታዲያ?